ሁሌ ስለምናማርር ሁሌ ሐዘን ነው። ሁሌ ቤታችን ሐዘን፣ ኑሯችን ሐዘን 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 ሐዘን። ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት? ሁሌ ማማረር ንንኝኝኝኝ ነው ምንለው። ለዓይናችሁ አመስግኑት፣ ለምትተነፍሱት ትንፋሽ አመስግኑት። በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣም። ሁሌ ማማረር በጣም ያሳዝናል። እስቲ በራሱ ላይ ናቸው። ክርስቶስ ምን ብሎ ነው ያስተማረው? ማየቶቹ ለሥጋ ከዓይን ከውቱ ማቴዎስ 6:22 ላይ የሰውነት መብራት አለ ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነቱ ሁሉ ምን ይሆናል? ብሩህ ይሆናል። ዓይንስ ከጨለመ ሰውነቱ ሁሉ ምን ይሆናል? ጨለማ ይሆናል ይላል። ይህን ነገር አስተውላችሁ ታውቃላችሁ? እግዚአብሔር የሰጠን ራሳችንን ስናይ ዓይናችንን ስናይ ወደ 7 ሚሊየን የሚጠጉ ኮንስ ቀለምን እንድንለይ ያደረገ፣ ወደ 100 ሚሊየን የሚጠጉ ሮርስ የሚባሉ ህዋሳትን እዚህ ዓይን ላይ ነው እግዚአብሔር የቀረጸው። ዝም ብሎ አይደለም ይሄ ዓይን። እና እያንዳንዱ ዓይን ከ1 ሚሊየን በላይ ነርቮች አሉት፣ ኦፕቲካል ነርቭስ። ይሄ ውስብስብ እኮ ነው። ዝም ብሎ ነው እንዴ? እናንተስ በቀላሉ ስለተሰጣችሁ ይመስሏችኋል? እያንዳንዱ ይገርማል። ለምሳሌ ሰው ወንጀል ቢሰራ በምኑ ይያዛል? በአሻራው ይያዛል አይደለ? ለምሳሌ ፊንገር ፕሪንት። ግን የሚገርማችሁ ዓይናችሁ ከጣታችሁ አሻራ በበለጠ 256 መለያ አለው። የጣት አሻራ እንኳን ኦልሞስት ወደ 40 ነው። እንዲህ ለምሳሌ እንዲህ ስትሉ 40 ነገሮች የእናንተን ነው የሚያስቀምጠው ዲጂታል ሲግኔቸር። ዓይናችሁ ግን ወደ 256 መለያ አድርጎታል። ይሄን ያደረገ ማን ነው? ስለዚህ ሁሌ አመስግኑት፣ ስለ ዓይናችሁ አመስግኑት። ሁሌ ማማረር ንንኝኝኝኝ ነው ምንለው። ሁሌ ስለምናማረር ሁሌ ሐዘን ነው። ሁሌ ቤታችን ሐዘን፣ ኑሯችን ሐዘን 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 ሐዘን። ለዓይናችሁ አመስግኑት፣ ለምትተነፍሱት ትንፋሽ አመስግኑት፣ ለእግራችሁ እግዚአብሔርን አመስግኑት፣ ለእጃችሁ አመስግኑት። ሁሌ ኝኝኝኝኝ ደስ የማይል ህይወት። በዚህ ዓለም ያላመሰገነ እንዴት የአመስጋኞች ከተማ ይገባል? አንዴ እንኳን ስለምትተነፍሱት ኦክሲጅን አመስገናችሁ ታውቃላችሁ? ኮቪድን አስታውሱ እስቲ። ኦክሲጅን ስንት ነው የተሸጠው? ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት? በነፃ ሰጥቷችሁ እየተነፈሳችሁ ናችሁ። ለእግራችሁ ቆጣሪ አልገጠመ፣ ለዓይናችሁ አልገጠመ፣ ለጆሮአችሁ አልገጠመ፣ ለአፍንጫችሁ አልገጠመ። በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣም። ሁሌ ማማረር በጣም ያሳዝናል። እስትንፋስ ያለው ሁሉ ማንን ያመስግን? እግዚአብሔርን ያመስግን ይላል። እና እችን ልጠቅልለው። ጠዋት ተነስታችሁ መስታወት ስታዩ እህቶቻችን እና ዓይናችሁን ስትመለከቱት 3 ነገር ታያላችሁ በቀላሉ። አንደኛ ውስጥ ያለችውን ጥቁሯን ታያላችሁ አይደለ? ብሌኑን ታያላችሁ። ከዛስ ነጩን ታያላችሁ። ቢያንስ ይሄን ስታዩ አንድ ነገር ትዝ ይበላችሁ። ስለ መስታወት ሳነሳ አንዲት ነገር ትዝ አለኝ። እስቲ ልጨምርላችሁ። አንዲት ጨቅጫቃ ሴት ነበረች ይባላል። ወንዶችም አሉ፣ ይቅርታ እህቶቻችን። እና ባሏን ትጠረጥረዋለች። እሱ ግን ታማኝ ሰው ነው። እሱ ነግዶ ከተማ ደርሶ ሲመጣ በጭቅጭቅ ነው የምትቀበለው። ልቧ ይጠራጠራል። እንደው ባለቤቴ እንዳትጠራጠረኝ ስጦታ ልግዛላት ብሎ ገጠር ያለች ሴት ናት። አይታ ማታቀውን የፊት መስታወት ገዝቶላት ቤት ይሄዳል። እና በጋዜጣ አሽጎ ነው ሄደው። ከዛ እንደ ጊፍት እንደ ስጦታ ይሰጣታል። ምንድነው ዛሬ ያመጣው ብላ እየተነጫነጨች ጋዜጣውን ስትከፍት ውስጥ ያለ ምን መስታወት ነው? የፊት መስታወት ነው። እና ፊቷን አየችው። በምኗ? በመስታወቱ። እና በጣም ተበሳጨች። ድሮ ውጪ ሲል ዝም አልኩት፣ ዛሬ ደግሞ ብሎ በድፍረት ቤት ድረስ ይዟት ይመጣል። ያየችው ግን የማንን ፊት ነው? በኋላ አየችና ደጋግማ አየችና እጭ አለች። ለዚህችስ የጨረጨሰች አሮጊት አልቀናም አለች። የራሷን ፊት ነው ግን ያየችው። አቤቱ ልብና ልቡናን ዕውቀትንም ስጠን። ቅዳሴ ላይ ሁሌ ስትሰሙት ደስ ይላል። አቤቱ ልብና ልቡናን ዕውቀትንም ስጠን። ይሄ ማለት ምንድነው? ልብ በጥቁሩ
ልቡና በብሌኑ አይምሮ በብርሃኑ ይመሰላል። ተመልከቱ። ልብና አለው ልቡና አለው ምን አለው? ነጩ አይምሮ ዕውቀት አለው። ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልብ በልቡናና በአይምሮ መስለውታል። እና ይሄ አይን የተሰጠሽ ዝም ብሎ እንዲንቀዋለል አይደለም። በመዝሙር 24 ቁጥር 15 ላይ እስቲ አብረን በለው አይኖቼ በሉ እስቲ ሁል ጊዜ ወደ እግዚአብሔር ናቸው። የኛ አይኖች አይመስለኝም ሁል ጊዜ ወዴት ነው እያዩ ያሉት? ኢዮብ 35:5 ላይ አይኖችን ወደ ሰማይ አቅንተህ እይ ካንተም ከፍ ያሉትን ደመናትን ተመልከት ይላል። ይህን አይን ሰጥቶ አንድ እንኳን ሰው ቀና ብሎ እኮ አሁን እዛ ጋር የምታዩት ምንድን ነው? እዛ ጋር የሚያበራው ቀና ብላችሁ ተመልከቱ። ምን አለ እዛ ጋር ያበራ ነገር የለም? ቀና በል እስቲ ያዘው አንገትን አሰራው። መጽሐፍ እኮ ነው አይንህን ወደ ለቀና አድርገህ ተመልከት። ሁሌ ሰው እንዴት መሬት እያየ ይሞታል? ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር የሚሉት ነው። መልከቱ እዛ ላይ ያለው መሬትን 1400 ጊዜ የሚበልጥ ነው። ቀላል አይመስልም። አይንን ቀና አድርገህ ተመልከት ይላል እግዚአብሔር። ስንት እግሮችን ሰጠን? ፍጠኑ። ለውሻው፣ ለድመቱ፣ ለፈረሱ፣ ለበቅሎ፣ ለአህያው ስንት ሰጠ? በቃ ይሄ ምን ማለት ነው? በአራት እግራቸው መሬት እያዩ እየተገረፉ በአራት እግራቸው ቀና ማለት አይችሉም። ይችላል እንደ አህያ አንዳንዴው ብሎ መልሶ እንትን ነው አይችልም። ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ። ምድራዊና ሰማያዊ ናችሁ። ሰማያዊ ርስት ይጠብቃችኋል። ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉ ቀና ነው። አይናችሁን ይሄን የፈጠረ ይውበት፣ መጻሕፍትን ተመልከቱበት። የኛ አይኖች አምላኬን ስጠብቅ አለ ዳዊት አይኖች የፈዘዙ ይላል መዝሙር 68 ቁጥር 3 ላይ። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭምብስብስ ያሉት ፌስቡክ በማየት ሊሆን ይችላል። ዳዊት ግን አምላኬን ስጠብቅ አይኖቼ ፈዘዙ አለ። ምኖቼ ፈዘዙ? ምን አይነት የተባረከ አይን ነው! የክርስቶስን መከራ እያሰበ ፈሳሽን የሚያፈስ እንባን የሚያወጣ አይን የተባረከ ነው። ክርስቶስን የሚያይ አይን የተባረከ ነው። እውነተኛ መቅደስ ነው። እኛ እንደዚህ ስንል እግዚአብሔር ደግሞ አትረፍርፎ የሰጠንን ልንገራችሁ። ፈቃደኛ ናችሁ? 7 አይኖችን ሰጥቶናል። ስንት አይኖችን? ሁለቱም በአግባቡ በሰሩ ነው። በአንድ ድንጋይ ላይ 7 አይኖች አሉ። ዘካርያስ 3:9 ምን ማለቱ ነው? 7 አይንተ ልቡና አለን። 7 አይኖች አሉን። እኛ ባናይበት ቅዱሳን ግን አይተውበታል። ረቂቁን ዓለም አይተውበታል። አይንተ አልባብ የልቡና አይኖች፣ አይንተ አእምሮ የአእምሮ አይኖች፣ ወበነ አይንት ክሌቲው ሳጣውያት ህየንተ አይንት ስጋውያት አሐቲ አይነ ነፍስ ወሐቲ አይነ ልቡና። 7 አይኖችን ረቂቅ አይኖችን የሰጠ ማን ነው? እስቲ ባንድ ላይ እግዚአብሔር ነው። ይኸው በግዙፍ አይናችሁ እኔን እያያችሁ ነው፣ እኔም እያየዋችሁ ነው። ረቂቅ አይኖቻችን ቢከፈቱ አቤት ልናየው የምንችለው ነገር አስባችሁታል? ይሄንንም ሰጥቶናል እግዚአብሔር። አልነፈገንም። ቅዳሴ ላይ ምን ይላል? አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ ይላል ቅዳሴ እግዚ ላይ። ለልቡናችን አይኖች ምንን ስጥ? ውሳጣዊ ብርሃንን ስጥ። አያችሁ፣ ይሄ ግዙፉ ብርሃን ይሄ አሁን ይሄ ላይት ሪፍሌክት አድርጎ ነው አይኔ የሚያየው። ረቂቁን ዓለም ለማየት ደግሞ ረቂቅ ብርሃን ማን ይሰጠናል? እግዚአብሔር ይሰጠናል።